ወደ እናንተ ይዤላችሁ መጥቻለሁ። ቀጣዩን ክፍል በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ያልጠበቅነው የዲኤንኤ ውጤት እንግዲህ አብዛኞቻችንን አስቆጥቶ ነበር። አሁን ላይ ግን እውነት ተደብቆ ቢቆይም መውጣቱ ስለማይቀር እውነቱ ወጥቷል ማለት ነው። እውነቱ ወጥቷል። ቃል የሰላም ልጅ እንዳልሆነች ዶክተሩ እንደዚህማ በገንዘብ እኔን ለመግዛት የሞከሩበት ሀሳብ እነሱ ጋር የሆነ ትልቅ ስህተት ስላለ ነው። ይሄንን ስህተት ደግሞ እደርስበታለሁ ብሎ በፎከረው መሰረት ከእንደገና የዲኤንኤ ውጤቱን በኃይሉና ቃል ሳያውቁ በድብቅ አድርጓል። ሰላም ታዲያ ልጄን እንዳላጣት እፈራለሁ፣ በድጋሚ ይሄንን ባናደርግ ይሻላል ነበር ስትል የነበረው። ዶክተሩ ግን አይ ቃል በጭራሽ ያንቺ ልጅ ልትሆን አትችልም። እውነት ያንቺ ልጅ ሆና ቢሆን ኖሮ የዲኤንኤ ውጤቱን ለማስቀየር በዚህን ያክል ባለፉ ነበረ ገንዘብ እስከ መስጠት እንደዚሁም ደግሞ ገንዘብ ለመስጠት ሙከራ እስከ ማድረግ 500-600 ሺህ ብር ልስጥክና የዲኤንኤ ውጤቱን ቀይርልኝ እስከ ማለት ባልደረሱ ነበር። ነገር ግን ይሄንን ያደረጉበት የራሳቸው የሆነ ምክንያት ስላላቸው ነው በማለት ውስጡ እንግዲህ ስላልተቀበለው እውነት እንዳልሆነ ስላወቀ እውነቱ ላይ ለመድረስ በጣም ብዙ ለፍቶ ብዙ ጥሮ እውነቱን ደግሞ አንጥቼ ያሳይሻለሁ እንዳለው እውነቱን ለሰላም አሳይቷታል። ሰላም እንግዲህ ያልጠበቀችውና ያላሰበችው ነገር ነው የተከሰተው። እንባዋን አብሶላታል። መጀመሪያ በጣም ተጨንቃ ነበረ። በፊት እንግዲህ ቃል ልጄ እንዳትሆን እጸልያለሁ ነበር ስትል የነበረው። ታዲያ አስደንጋጩ የዲኤንኤ ውጤት በስተ መጨረሻም ቃል ልጅ እንደሆነች አሳውቆ ነበረ። እውነታው ግን እውነት ሆኖ ወጥቷል ማለት ነው። እናም በስተመጨረሻ የሰላም እንባ ታብሷል። በኃይሉና ቃል እንግዲህ ውርደታቸውን ተከናንበው ከቤት ሄደዋል ማለት ነው። እውነት ለመናገር ዶክተሩ ሊመሰገን ይገባል። እንደዚህ አይነት ሀቀኞች ዶክተሮችን ያብዛለን። ይሄንን በማድረጓ ዳግም ከቤት እንዲወጣ ሆኗል። ታዲያ ዳግም ብሌን ጋር ሄደን ግዴታ ልንነግራት ይገባል ቃልን እኔ ጎን ያስተኛሻት አንቺ እንደሆንሽ እውነቱን ልታቂ ይገባል። እኔ ምንም በማላቀው ነገር ከብሌን ጋር መጣላት መለያየት የለብኝም። እውነቱ እኔ ብሌንን እወዳታለሁ። ከብሌን ደግሞ ምንም ምን ቢመጣ መለየት አልፈልግም። ስለ ሰውም አይመለከተኝም ብሏል። እንግዲህ ዳግም ነግሯታል። ክብሬስ ተከብሬ በኖርኩበት አገር ልጆቿን ዳረች አንድ ላይ ተብዬ ሰው እንዲያወራብኝ ትፈልጋለህ ወይ? ልታዋርደኝ ትፈልጋለህ ወይ ነበረ ስትል የነበረው ወይዘሮ ገነት። ዳግም ግን እንግዲህ ክብርሽ ከበለጠብሽ የራስሽ ጉዳይ በማለት ነው ጥሏት ሄደው። ምክንያቱም ለሰው ተብሎ ሁለት የሚዋደዱ ፍቅረኛሞች ፍቅራቸውን ማጣት የለባቸውም። ሁለቱ ደግሞ መጋባት ይችላሉ። በሃይማኖትም በባህላችንም እንግዲህ ወይዘሮ ገነት ብሌንን አሳደገቻት እንጂ አልወለደቻትም። ዳግም ደግሞ የእሷ የአብራኳ ክፋይ ልጇ ነው። ስለዚህ ሁለቱ ቢጋቡ የበለጠ ለእሷ ጥሩ ነው የሚሆነው እንጂ ምንም የሚመጣ ነገር የለም። ትልቁ ነገር ሃይማኖት ይፈቅዳል የሚለው ላይ ነው ትኩረት መደረግ ያለበት። በሃይማኖት ዘንድ እንግዲህ ይፈቀዳል፣ ምንም ከአንድ እናት የተወለዱ ስላልሆኑ። እሷ ግን ሰው ምን ይለኛል የማለት የዩልንታ ነገር ይዟት እንግዲህ ልጆቿን ጎታለች። አሁን ላይ ብሌንም ቢሆን በጣም እናቷን ተቀይማለች። እውነታውን እንግዲህ መቋቋም ስላልቻለች ራሷ ወይዘሮ ገነት ልትሰሚኝ ይገባል ልጄ፣ ጥፋተኛዋ እኔ ነኝ። ዳግም ምንም ነገር አያውቅም። ይኸው ከወጣ አልተመለሰም፣ ስልኩም እንኳን አይሰራም በማለት እንግዲህ የጭንቅ ቀን ሲመጣ ግዴታ ለብሌን መንገር ፈልጋለች። መጀመሪያ ላይ እውነቱን ንገሪያት እናቴ ቃልን አንቺ እኔ ጋር እንዳስተኛሻት ይሄንን ልታቅ ይገባል። እኔ ምንም እንደማላቅ ልታስረጃት ይገባል ነበረ ሲል የነበረው። በዛን ሰዓት ታዲያ ወይዘሮ ገነት ከብሌን ጋር ተፋጣ ነው የቆመችው። ምንም አይነት ምላሽ ልትመልስላት ፈቃደኛ አልሆነችም። ያ ደግሞ ዳግምን እጅጉን አናዶታል። ምክንያቱም ዳግም እውነት ስላለው ነው። ቃል አጠገቡ ስለመተኛቷ ዳግም በጭራሽ አያቅም። ይሄንን ሴራ ታዲያ ወይዘሮ ገነት ራሷ አስባበት ሁለቱ ሊጣሉ ይገባል፣ ፍቅራቸው መቀጠል የለበትም። እኔ በተከበርኩበት ሀገር መዋረድ አልፈልግም። ሁለቱ በጭራሽ እህትና ወንድም እንጂ ፍቅረኛሞች መሆን አይችሉም ብላ እንግዲህ አስባ ከቃል ጋር ተማክራ ቃልን
ዳግም አጠገብ እንድተኛ አድርጋለች። ዳግም ደግሞ እንቅልፍ ይዞታል። ቃል ትተኛ አትተኛ የሚያውቀው ነገር የለም። ብሌን ጋር ደውላ የጠራቻትም እንግዲህ ራሷው ወይዘሮ ገነት ናት። ይህንን ያደረገችው ብሌን እንደምትመጣ ስለምታውቅ የብሌን መንጫ ሰዓት ደርሷል፣ አሁን ስራችንን እንጀምር፣ ሄደች ተኝ ነበር ስትላት የነበረው። ታዲያ ቃልም ሁለቱ እንዲለያዩ ስለምትፈልግ ቀጥታ ሄዳ ከባሏ ጋር እንደምተኛ አይነት ሴት አይነት አክት ነበር ስታረግ የነበረው። ቢጃማ በመልበስ ከዳግም ጎን ተኝታለች። በዛን ሰዓት እንግዲህ ብሌን በድንገት ስታይ በጣም ነው የደነገጠችው። ምክንያቱም ፍቅረኛዋ የምትወደው የወደፊት ባሌ ይሆናል ብላ የምታስበው ዳግም አንቺን በጣም ነው የምወድሽ የማፈቅርሽ፣ ከአንቺ ውጪ ሌላ ሴት በጭራሽ አላይም ብሎ ተደጋጋሚ ሲምልላት እና ሲገዘትላት የነበረው ሰው ታዲያ በገዛ በእናቷ ቤት ከሴት ጋር ተኝቶ ማየቷ እጅጉን ልቧን ሰብሯታል። ገብታ እንግዲህ እንደተመለከት ነው ባለፈው ፓርት ላይ ስታለቅስ ነበረ፣ በጣም ወዝና ነበረ። በዚህም ደግሞ እንግዲህ ሰላም እያጽናናቻት ነበረ። የሆነውን ነገርም ለሰላም ነግራት ሰላም መቀጣት አለበት እንዴት እንደዚህ እያደርጋል ነበር ያለችው። ዳግም ታዲያ ይሄ ሁሉ ነገር መሆኑ ከጎኑ ቃል መተኛቷን እንኳን የሚያውቀው ነገር የለም። እዚህ ጋር እንግዲህ የምንረዳው የሰው ወሬ ሰው ለሰው እንደማይተኛ ሰዎች የሰውን ሕይወት እንደሚያመሰቃቅሉ እንረዳለን። ዳግም በማያውቀው እንግዲህ ፍቅሩን ውዱን አቷል። ብሌን ፊት ነስተዋለች። ፊት መንሳት ብቻ አይደለም ሙልጭ አድርጋ ነው የሰደበችው። ምን ቀረ ካስመሳይ ብቻ የስድብ አይነቶች አውርዳበታለች። የተፈጠረውን ነገር ንገሪኝ፣ ምንድን ነው የሆንሽው? በማላቀው ነገር አትቅጭኝ እያለ በተደጋጋሚ ቢለምናትም በር እየዘጋችበት አስጠልተኸኛል በማለት ስትተፋበትም ነበረ። ብሌን እንግዲህ እዚህ ጋር እውነት አላት። ያየችውን ነገር ነው ያልጠበቀችው ነገር ነው። ዳግም ይሄንን ነገር እንደማያውቅ በጭራሽ አታውቅም። ፈልጎ አስቦ ያደረገው ነው የመሰላት። ይሄን ደግሞ ቃል ሁለቱ እንዲለያዩ ከድሮ ጀምራ ትፈልጋለች። ይሄ ደግሞ እሷ ስለምትወደው ዳግምን ስለምትወድ ብሌንና ዳግም መለየታቸው ዳግም ከእሷ ጋር የሚሆን መስሏት ነው። በታምር ግን ዳግም ብሌን ጋር መሆን ባይችል እንኳን ከቃል ጋር በጭራሽ ሊሆን አይችልም። ምክንያቱም ስለማያፈቅራት። ወንድ ልጅ ከሚያፈቅረው ጋር ነው መሆን የሚፈልገው። የሚያፈቅራትን ሴት ለማግኘት የፈለገውን ያክል ዋጋ ይከፍላል እንጂ እዚህ ጋር ሴት ልጅ አፈቀርኩኝ፣ ሞትኩል፣ ካላንተ መኖር አልችልም ብትልም ለእሷ ስሜት ከሌለው እሷን ካላፈቀረና ካልወደደ ሴት ራሱ ያደርጋትም። ቃል ጋር ያለው ነገር ያ ነው። ቃል ለምን ወደደች አይባልም። በቃ ፍቅር ነው። ዳግምን ወደዋለች። እሱ ደግሞ በጭራሽ ምርጫው አይደለችም። ለፍቅር የመረጣት ሴት አይደለችም። እሷ የሀብታም ልጅ ነኝ ብላ ስለምታስብ እንግዲህ የሰላም ልጅ ነኝ ብላ ስለምታስብ ሀብታም ነኝ እንዴት አንዲት እንገረድ ይመርጣል እኔ እያለው ነበር ስትል የነበረው። እዚህ ጋር ፍቅር የሀብት ብዛት አይደለም፣ የልብ መልካምነት እንጂ። ወይዘሮ ገነት ልጇ ወጥቶ ስላልተመለሰ ግዴታ እውነቱን ለብሌን መናገር አለባት። ምክንያቱም ተጨንቃለች። ዳግምን አይተሽዋለች? ዳግም ደውሎልሻል ወይ? እንግዲህ ዳግም ብሌን ጋር ቢደውልም አታነሳለትም። እሱም አልደወለ፣ ስልኩን አጥፍቶ ነው የጠፋው። ታዲያ ስለ የዳግም ስም ሲጠራባት ነበረ ገና ብሌን የእሱን ስም አትጥሪብኝ ብላ እንደሌላ የሆነችው። ምክንያቱም በተፈጠረው ነገር በጣም አዝናበታለች። ሰላምን እንኳን ሄዶ ምንድን ነው ያደረግኳትን ነገር እንድትነግረኝ ፈልጋለሁ ነበረ። እንዲህ በገዛ ቤት በላዋ ላይ ማግጠ እንዴት እንደዚህ ትላለ? ሴት አቅፈ እያደርግ ደግሞ ጭራሽ እንደዚህ ትላለ እኮ የዘንድሮ ወንዶች አታፍሩም ብላ እንግዲህ ምላሽ ስትመልስለት ነበረ። የዳግም ስም እንዲጠራ ጭራሽ ነው የማትፈልገው። እንደተመለከት ነው በባለፈውም እንግዲህ ሳሚና ብሌን አንድ ቦታ ሆነው ባየ ጊዜ ከሳሚ ጋር ለመጣላት ሄዶ ነበረ። ያኔም እንደ ፍቅረኛ አክት አታድርግ፣ ፍቅረኛዬ አይደለክም፣ አልፈልግህም፣ ከህይወቴ ውጣ፣ ተወኝ፣ ላይክ አልፈልግም ብላ እንግዲህ ልኩን ነግራ ነው ያባረረችው። ሳሚ ደግሞ እሷን ይወዳታል እንደምናውቀው። አሁን ላይ ግን ለሳሚ የመለሰችለት መልስ እኔ አሁን ላይ ለፍቅር ዝግጁ አይደለሁኝም፣ ልቤ እጅጉን በጣም ተሰብሯል። ሲቀጥል ደግሞ ስለ እናቴ ነገርከኝ፣ ትወደኛለይ፣ ታፈቅረኛለይ ብለህ ከሆነ በጣም ተሳስተሃል ብለዋለይ። እውነት ነው። ፍቅር እንግዲህ በውለታ የሚታሰር አይደለም። ሳሚ ዛጋ ስለ እናቷ ነግሯታል። አሁን ላይ ስለ እናቷ ስለነገራት እጅጉን ተደስታ የዲኤንኤ ውጤቱን እየጠበቀች ነበረ። የዲኤንኤ ውጤቱ እንግዲህ መጀመሪያ ላይ እንደተመለከት ነው
የቃልን ልጅነት የሚያረጋግጥ ሆኗል። ነገር ግን ዶክተሩ እስከዛ በዚህ መሀል እንግዲህ ዳግም ወደ ቤት ባለመመለሱ ወይዘሮ ገነት እንግዲህ ዳግምን ታዩ፣ ዳግም ምንም አያውቅም፣ እባክሽ ልጄ አዳምጪኝ፣ ይህንን ሁሉ ነገር ያደረግኩት እኔ ነኝ። ያደረግኩት ደግሞ እናንተ ሁለታችሁ በፍቅር አንድ ላይ እንድትቀጥሉ አልፈልግም። ከዚህ በፊትም ነግሬሽ ነበረ። ለዛ ነው ይህንን ያደረግኩት። ዳግም ስለተፈጠረው አንዳችም እንኳን የሚያውቀው ነገር የለም። እኔ ነኝ ይሄ የሆነውን ያደረግኩት እኔ ነኝ። ቃል እንድትተኛ እሱ ጋር ያደረግኩኝና አንቺ ተስፋ እንድትቆርጭ ያደረግኩት እኔ እንጂ ስለተፈጠረው ነገር ቃል እሱ ጋር እንኳን እንደተኛች የሚያውቀው ነገር የለም። ዳግም በማያውቀው ነገር ነው እየተቀጣ ያለው በማለት እንግዲህ እውነቱን ነግራታለች። በላይም በዛን ሰዓት ላይ በጣም ነው የተናደደችው። ምክንያቱም ዳግምን በጣም ብዙ ቃላቶች ተናግረዋለች። ቃል ደግሞ ታውቃላችሁ ይሰብራል፣ ቃል ያነሳል፣ ቃል ይሰብራል አይደለም የሚባለው። ተናዳ ብዙ ነገር ተናግራለች። ያየችውን ነው እሷ። በብሌን መፍረድ አንችልም፣ ምክንያቱም ፍቅረኛዋ ከሴት ጋር ተኝቶ ነው ያየችው። እንደዚህ መናገሯ ጥፋት ነው ልል አልችልም። ግዴታ መናገር ስላለባት የተናገረችው። ትልቁን ስህተት ግን የሰራችው እናታቸው ናት። ይሄንን ደግሞ ሲሰማ ዳግም የበለጠ እንግዲህ እናቱን ይጠላታል። አላቅም የእውነት ከባድ ነው። ታዲያ ቃል እንዳትናገሪ፣ ከተናገርሽ ሁለቱም ይጠሉሻል። ከዛ በኋላ የራሳቸውን ህይወት ይመሰርታሉ። አንቺ ግን ያለ ልጅ ትቀሪያለሽ ነበረ ስትላት የነበረው። ብሌን እንግዲህ እንዳንቺ አይነት እናት ስላለኝ እጅጉን በጣም አፍሬያለሁ። ታሳፍሪያለሽ። ዳግምን እኮ እኔ ብዙ ነገር ነው ያልኩት፣ እንዴት እንደዚህ ታደርጊያለሽ ነው ስትላት የነበረው። እንደዛ በማለት ስልክ ብዘጋባትም ቃል ደግሞ የቀረ ስላለ ቀጥታ ደውላ ነግራታለች። ደውላ ስትነግራት ምን ፈለግሽ? በመለያየታችን ደስ ብሎች ነው የደወልሽው ነበር ስትል የነበረው። እንግዲህ ሁለቱ እንዲለያዩ ስትፈልግ እንደነበረ ሁላችንም እናውቃለን። እናትሽ ሙሉ ታሪኩን አልነገረችሽም፣ የቀረውን ልነግርሽ ነው የደወልኩት ነው ያለቻት። እንግዲህ ቃል ለወሬ እንግዲህ አንደኛ አይደለች። እሷም ቀጥታ ምንድን ነው ደግሞ የቀረው ብላ ስታዳምጥ ሁሉ ነገር አጋጣሚ ሆኖ ሳይሆን ሁሉንም ነገር እናንተ ሁለታችሁ እንድትለያዩ አስባበት ነው ያደረገችው። የእሷ እቅድና አላማ እንጂ የኔ ጥፋት አይደለም በማለት እንግዲህ ጥፋቷን ከላዋ ላይ ቃልን ብትሆን አውርዳለይ። እናትና ልጅ እንግዲህ እጅጉን በጣም ተጣልተዋል። ወይዘሮ ገነት ትልቅ ፈተና ውስጥ ነው ያለችው። ጎረቤት ተብዬዋ ደግሞ የወይዘሮ ገነት ወሬ እያመላለሰች ከባህሉ ገንዘብ እየተቀበለች ትገኛለች። ሚስጥሬ ለምን አትነግሪኝም? እኔ እኮ ሁሉንም ሚስጥር እነግርሻለሁ፣ ሚስጥሬን ደብቄሽ አላቅም እያለቻት ነው የምትገኘው። ታዲያ ከባህሉ የተመለሰው ወረቀት ቃል የቀየረችው ወረቀት አልጋ ላይ ቁጭ ብሎ ስትመለከት ጎረቤትየዋ ይሄ ምንድን ነው ነበር ስትል የነበረው። ይሄ የማይጠቅምሽ ነው፣ ለእኔም አልጠቀመኝም፣ በጣም ነው ዋጋ ያስከፈለኝ። እንኳን ለአንቺ ልነግርሽ ለራሴ ራሱ ደግሜ ባላስበው ደስ ይለኛል። ሲቀጥል ደግሞ ዳግምም እንኳን ስለዚህ ነገር አያውቅም፣ አይጠቅምሽም ነበረ እያለቻት የነበረው። እንዲህ ምን ችግር አለው? ሚስጥርሽን ደግሞ መደበቅ ጀመርሽ ወይ? እኔም አልሰማው ሚስጥር አለ ማለት ነው ወይ ብላለች። ሚስጥር የሰው ልጅ ከፈለገ ይናገራል፣ ካልፈለገ አልፈለገም ነው። ሚስጥር አስገድዶ ለመስማት የሚፈልግ ሰው ምን አይነት ሰው እንደሆነ ባላቅም እውነት ለመናገር ከባድ ነው። ሰው ሚስጥሬን አልናገርም ካለ መናገር አልፈለገም። ሁሉ ሚስጥር ለሰው አይነገርም። የማይነገሩ ሚስጥሮች አሉ። ለሰው ደግሞ ለጓደኛ የምታካፍሏቸው ሚስጥሮች ይኖራሉ። ግን ደግሞ ሁሉን ነገር ለጓደኛ ለጎረቤት ይነገራል ብዬ አላምንም። እኔ የየግላችን የራሳችን የሆኑ ሚስጥሮች ስላሉ እዚህ ጋር የወይዘሮ ገነት ጎረቤት ጓደኛ የተባለችው በጣም አስመሳይ ሴት እንዳሻንጉሊት እየተጫወተችባት ነው የምትገኘው። እራሷም ደግሞ ብላለች፣ አንቺ ጅል፣ አንቺ የዋ፣ አንቺ ሞኝ፣ እኔ እንዳሻንጉሊት የምጫወትብሽ ይሄንን ደግሞ አንቺ በጭራሽ አታቂም፣ የኔ አሻንጉሊት ነሽ ያለቻት የገቢ ምንጭ አድርጋታለች። እንግዲህ ከሷ የሆነ ኢንፎርሜሽን እየሰበሰበች ለባህሉ ትሰጣለች። ቀጥታ ባህሉ ደግሞ ለሷ ገንዘብ ይሰጣታል። ቃልም ብትሆን እንግዲህ የገነት ጎረቤት ባቀበለችው መረጃ ስትሰቃይ ስትገረፍ ነበረ። አይኗ ደም እስከሚመስል ድረስ በኃይሉ ሲጥ አድርጎ አንገቷን ይዟት ነበር። በድንገት እንግዲህ ስልክ ሲደወል ነው የለቀቃት እንጂ እሷን ራሱ ሊገላት ነው፣ ገልሻለሁ ነበር ሲላት የነበረው። ምክንያቱም ፋይሉን ቀይራ ነው የሰጠችው። እሱ የሚፈልገውን ፋይል ከላይ ያለውን ከቨሩን ብቻ አድርጋ
ውስጥ ግን ሌላ ወረቀት አድርጋ የሰጠችው። ቀጥታ ታዲያ ወይዘሮ ገነት ጋር ተመልሳ አልሰጠውኝም ከበሩን እና ሌላ ወረቀት አድርጌ የሰጠውኝ። ለዚህ ደግሞ ይሄንን ያደረግኩት ለዳግም ስል ነው። ዳግምን ይገልብኛል ስላልሽኝ ዳግምን አሳልፌ መስጠት አልቻልኩኝም። ዳግምን እኔ እንደምወደው ታውቂያለሽ ብላታለኝ። ያው ከዚህ በፊት ዳግምን ለኔ ዳሪልኝ እንድትድሪልኝ እፈልጋለሁኝ። ከዛ ልጆች እንወልድልሻለን፣ ቤተሰብ አያት እናደርግሻለን፣ ይሄንን እንድታረጊ ይፈልጋለሁ ነው እያለቻት የነበረው። እንዲሁም ይሄንን የማታረጊ ከሆነ ዳግምና ብሌንና ዳግምን እንዲለያዩ ያደረግሽው አንቺ መሆንሽን አሳውቃለሁ ነበረ እያለች ያለችው ማለት ነው። እንግዲህ ቃል በጣም ከባድ ልጅ ናት። እዛ ቤት እንግዲህ ወይዘሮ ሰላም የዲኤንኤ ምርመራ ውጤቱ ቃል ልጅ ናት ብሎ ሲያሳይ እዛ ጋር ቃል ካልተለመንኩኝ አለች። ካልተለመንኩኝ እንዴት መጀመሪያም ነግሬሽ ነበረ፣ እንዴት እንደዚህ ታደርጊያለሽ? አሁን ላይ ልጅ አለኝ ብለሽ ልጄ እንድትይ አልፈልግም። እንዳንቺ አይነት እናት የለኝም፣ የምትጠራጠር ልጇን ማታመን እናት የለኝም እያለች እንግዲህ እንድትለምን እየፈለገች ነው። እውነታው ግን እውነት ነው፣ መቼም ቢሆን የማይቀር ነው። ዶክተሩ በነገራችን ላይ ጀግና ነው። ፈልጎ እንደምንም ብሎ ከእንደገና በራሱ መንገድ ሄዶ ውጤቱን እንደሚመጣ 100% እርግጠኛ ነኝ። እውነት ሁሌም ቢሆን እውነት ናት፣ ትዘገያለች እንጂ ተደብቃ አትቀርም ማለት ነው። ሰላም እንግዲህ እውነት መስሏት መጀመሪያ ላይ ምንድን ያደረገችው ልጄ ይቅርታ አድርጌልኝ በማለት እግሯ ላይ ተንበርክካ ይቅርታ ስትጠይቃት ነበረ። ይቅርታ አድርጌልኝ፣ የሰው ወሬ መስማት አልነበረብኝም፣ የሰው ወሬ ስለሰማሁኝ ነው ይሄ ሁሉ ነገር የተፈጠረው፣ እባክሽ ይቅርታ ነበር ስትላት የነበረው። እሷ ግን ልጅ አለኝ ብለሽ ልጄ እንዳትይ መጀመሪያም ነግሬሽ ነበረ። አሁን ዲኤንኤ ውጤቱ ስለመጣ ደስ አለሽ? ተደስተሻል? መጀመሪያም አስቀድሜ ነግሬሽ ነበረ። የኔ ያንቺ ልጅነት ያበቃው ዛሬ ሳይሆን ያኔ የዲኤንኤ ምርመራ ውጤቱን ያደረግሽ ጊዜ ነው። ስለዚህ እናት አለኝ ብዬ አይደለም። ስለዚህ አንቺም ደግሞ ልጄ እንድትይ አልፈልግም ብላታለች። ወይዘሮ ሰላም እንግዲህ አንቺ ልጄ እንዳትሆኚ እንዲያውም እሳላለሁ ሁላ ስትላት ነበረ። ጸሎቴ አንቺ ልጄ እንዳትሆኚ ነው እያለች ስትናገራት ነበረ። ምክንያቱም ቃል እያደረገችው ያለው ነገር እጅጉን በጣም ከባድ ስለነበረ በዛ የተነሳ ልጄ እንዳትሆኚ ነው ጸሎቴ ከዚህ በኋላ እያለች እየተናገረች ነበረ። አሁንም ታዲያ ቃል ያንን ይዛ አንቺ ስትጸልይ ነበረ ልጅሽ እንዳሉ ይኸው አሁን ላይ ወረቀቱ መጥቷል እና ደስ አለሽ ወይ ተደሰትሽ ወይ እያለቻት ትገኛለች። ሰላም እውነት የራሷ ልጅ መስላት እያለቀሰች ነበረ። እጅጉን በጣም አዝና ነበር። ሆኖም ግን እውነቱ ደግሞ የሰላም ልጅ አይደለችም። ዶክተሩ እንግዲህ ሄዶ ከተመለሰ በኋላ ነው ከእንደገና ሄዶ አስቦበት ሲያይ ነገሮችን ሲያስተውል እውነትም ቃል የሰላም ልጅ አይደለችም። የሰላም ልጅ ብትሆን ኖሮ ከመጀመሪያው የዲኤንኤ ምርመራው ሲደረግ እምቢ አትልም ነበረ። ሁላችንም እንግዲህ እናስታውሳለን። የዲኤንኤ ምርመራው ሊደረግ ሲል ገና በጣም ብዙ ነገር ነበር ስትል የነበረው። እኔ ለምን አስፈለገ ብላለች አንዴ ደግሞ እኛ በምናውቀው ዶክተር የሆነ የማውቀው ዶክተር አለ ብለው እንግዲህ አቶ በኃይሉ እነሱ በመረጡት ዶክተር ምርመራው እንዲደረግን ፈልገው ነበረ። ሲቀጥል አንዴ ቆይ ባኞ ቤት ደርሼ ልምጣ፣ አንዴ እንደዛ ልሁን እንደዚህ ልሁን ብዙ ነገርን እያለች ምርመራውን ላለማድረግ ስትታገል ነበረ። ምርመራውን ካደረገች በኋላ እንኳን በሴትነቷ ልታማልለው ፈልጋ፣ ዶክተሩ ግን በጣም ጀግና ዶክተር ነው። እውነት ለመናገር ለእውነት የቆመ ነው። በገንዘብ እንኳን ሊታለል አልቻለም። አስባችኋል? በአሁኑ ሰዓት ላይ ገንዘብ በጉቦ ብዙ ነገር ይሰራል። ገንዘብ በመስጠት ገንዘብ በመቀበል ሰው የሰውን ሕይወት እንኳን እስከ ማስጥፋት በደረሰበት ሰዓት ላይ ለእውነት እሞታለሁ አለ ዶክተሩ። እዚህ ጋር ሊደነቅ ይገባል። ሁሉም ሰው ለእውነት መኖር አለበት። የሰው ሀቅ መጠበቅ አለበት። ለገንዘብ ተብሎ ሕሊናን የሚያቆሽሽ ከፈጣሪ የሚያጣላ ስራ መሰራት የለበትም።
ያደረገው እንግዲህ ዶክተሩ ያንን ነው። ቁጭ ብሎም ሲያስብበት ወደኋላ መለስ ብሎ ቃል ስታደርገው የነበረውን ድርጊት እንዲሁም ደግሞ በኃይሉ ከአንዴም ሁለት ጊዜ ገንዘብ ጥራ ነው ያለው። ሲያስመርጠው ነበረ 500 ሺህ 400 ሺህ 600 ሺህ እያለ ገንዘብ ሲያስመርጠው ነበረ። በደም አጨመላልቀ ከምታገኘው ገንዘብ የበለጠ ገንዘብ ነው ህይወትን የሚቀይር ገንዘብ እስከ ሚሊዮን ቢል ራሱ ይሰጠዋል ብዬ ያስብ ነበረ። ግን ደግሞ ዶክተሩ በጣም እጅጉን ጎበዝ ዶክተር ነው። በገንዘብ የሚታለል አይደለም። በእናትን አስገድላታለሁ ሰዎች በር ላይ ናቸው። እንግዲህ አስቡ፣ በእናት የሚጨክን የለም እና የመጣበት በኃይሉ የመጣበት አመጣጥ ከባድ ነገር ነው። ዶክተሩ ግን አይ እናቴ ቤት ስለሌለች እንዲገቡ እንድትፈቅድላቸው ፈልጋለሁ፣ ኮንፊደንስን ግን ሳላደንቅ አላልፍም በማለት እንግዲህ ሲስቅበት ነበር ማለት ነው። እንደዚህ በኃይሉ ላይ አደራ። እንግዲህ በጣም ደስ የሚልና አስተማሪ ድራማ ነው። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱልኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ከአደራ ድራማ ምን ተማራችሁ? እስኪ ድራማን እንደ ድራማ ማየት ብቻ ሳይሆን